ጤና ይስጥልን። ይህ ኢትዮ ፕላስ ነው። ሁለቱ ኒኩሌር የታጠቁ ጎረቤት ሀገራት ህንድና ፓኪስታን ከብሪታንያ ነፃ ከወጡ በኋላ ወደ 80 ዓመታት ለሚጠጋ ጊዜም በጠላትነት በአይነ ቁራኛ ሲጠባበቁ ቆይቷል። አገራቱ ፍጥጫ ውስጥ የገቡት ሁለቱም የራሳቸው እንደሆነች በሚገልጿት ካሽሚር ምክንያት ሲሆን ምንም እንኳን ግዛቲቱን ህንድና ፓኪስታን ለሁለት ቢካፈሏትም ሰላም አላገኙም። ባለፉት 8 ዓመታት ውስጥም አገራቱ በካሽሚር ሰበብነት ሁለት ከባድ ጦርነቶችንና ግጭቶችን አድርጓል። ህንድና ፓኪስታን ለምንድነው በግዛት ይገባኛል ምክንያት ተፋጦ የሚገኙት? ይህ ሁኔታስ እንዴት ተጀመረ? ቀጥለን እንመልከተው። ካሽሚር የተለያዩ ማህበረሰቦች የሚኖሩባት የሂማሊያ ተራራ አካባቢ ስትሆን ባሏት ውብ ሐይቆች፣ አረንጓዴ መስኮችና ጫፋቸው በበረዶ በተሸፈኑ ተራሮቿ ትታወቃለች። በአውሮፓውያኑ 1947 ህንድና ፓኪስታን ከብሪታንያ ነፃነታቸውን ከማግኘታቸው በፊት ጭምር የካሽሚር አካባቢ በጣሙን አወዛጋቢ ነበር። የህንድና የፓኪስታንን መለያየት በደነገገው የህንድ ነፃነት አዋጅ መሰረት ብዙሃኑ ነዋሪዎቿ ሙስሊሞች የሆኑባት ካሽሚር ከሁለቱ ሀገራት ወደ አንዳቸው የመቀላቀል መብት ተሰጥቷትም ነበር። የአካባቢው አስተዳዳሪ የነበረው ሃሪ ሲንግ በመጀመሪያ ላይ ካሽሚር ራሷን የቻለች ነፃ ሀገር እንድትሆን ፍላጎት የነበረው ቢሆንም ከፓኪስታን ጎሳዎች የሚፈጸምባቸውን ወረራ ለመከላከል ለምትሰጣቸው ድጋፍ የካሽሚር መሪ በአውሮፓውያኑ ጥቅምት 1947 ህንድ ጋር ለመቀላቀል ወሰኑ። ከዚያም በሁለቱ ሀገራት መካከል ጦርነት ተቀስቅሶ ህንድ የተባበሩት መንግስታት ጣልቃ እንዲገባ ጠየቀች። የመንግስታቱ ድርጅትም ካሽሚር ከህንድ አሊያም ከፓኪስታን ጋር መቀላቀል ትፈልግ እንደሆነ ህዝበ ውሳኔ እንዲካሄድ ሐሳብ አቀረበ። ነገር ግን ህዝበ ውሳኔው ከመካሄዱ በፊት ሁለቱ ሀገራት ካሽሚርን ከሰራዊቶቻቸው እንቅስቃሴ ነፃ ለማድረግ ከስምምነት መድረስ ሳይችሉ ቀሩ። በሐምሌ 1949 ህንድና ፓኪስታን በተባበሩት መንግስታት በቀረበው የውሳኔ ሐሳብ መሰረት የተኩስ አቁም የሚያደርጉበትን ስምምነት በመፈረማቸው ካሽሚር ለሁለት ተከፈለች። በህንድና በፓኪስታን መካከል በካሽሚር ምክንያት ሁለተኛው ዙር ጦርነት በአውሮፓውያኑ 1965 ተካሄደ። ከዚያም በ1999 ህንድ ለአጭር ጊዜ ቆየም፣ ነገር ግን መራራ ግጭት በፓኪስታን ከሚደገፉ የካሽሚር ኃይሎች ጋር አደረገች። በዚያ ወቅት ህንድና ፓኪስታን ኒኩሌር የታጠቁ አገራት መሆናቸው ይፋ ሆኖ ነበር። በአሁኑ ጊዜም አገራቱ የካሽሚር ግዛትን ሙሉ ለሙሉ የራሳቸው እንደሆነ ቢገልጹም የሚቆጣጠሩት ግን ከፊሉን የግዛቲቱን ክፍል ነው። በካሽሚር ውስጥ ግዛቲቱ ከየትኛው አገር ጋር መሆን እንዳለባት በተመለከተም ያለው አስተያየትም የተከፋፈለና የተካረረ ጭምር ነው። በርካታዎች በህንድ ስር ከመተዳደር ይልቅ ነፃ አገር መሆንን አሊያም ከፓኪስታን ጋር መዋሃድን ይመርጣሉ። ለዚህም ሃይማኖት አንድ ምክንያት ሲሆን በህንድ ይዞታ ስር ያለው ጃሙና ካሽሚር ውስጥ ከሚገኘው ህዝብ ከ60 በመቶ በላይ ሙስሊም ሲሆን ይህም ሙስሊም ብዙሃን የሆነችባት ብቸኛው የህንድ ክፍል ያደርጋታል። ከ1989 ጀምሮ የህንድን አስተዳደር በመቃወም በአካባቢው በ10 ሺዎች የሚቆጠሩ ሰዎችን ህይወት ያጠፋም የትጥቅ አመፅም ተካሂዷል። ህንድ በካሽሚር የሚንቀሳቀሱ ታጣቂዎችን በመርዳት ፓኪስታንን ብትከስም ጎረቤት ፓኪስታን ግን ይህንን ታስተባብላለች። በ2019 የህንድ መንግስት በሚያስተዳድረው የካሽሚር ክልል ውስጥም ከባድ ደህንነት የማስከበር እርምጃ ወስዶ ግዛቱ የነበረውን ከፊል የራስ ገዝነት ስልጣን እንዲገፈፍ አደረገም። ህንድ ለካሽሚር ሰጥታው የነበረው ልዩ መብት ከተነሳ በኋላም ለበርካታ ዓመታት በአካባቢው የሚካሄድ የትጥቅ እንቅስቃሴ ጋብ ብሎ ለጉብኝት የሚመጡ ቱሪስቶች ቁጥር በከፍተኛ መጠን ጨምሮ ቆይቷል። በአውሮፓውያኑ 2016 ኡሪ በተባለው የካሽሚር አካባቢ 19 የህንድ ወታደሮች ከተገደሉ በኋላ ህንድ ሁለቱን ሀገራት በግዛቲቱ ውስጥ የሚለየውን ድንበር ተከትሎ የታጣቂዎች ይዞታዎቻቸው ናቸው በተባሉ ኢላማዎች ላይ ለይቶ የመምታት ጥቃት ማካሄድ ጀመረች። በ2019 ደግሞ የፑልዋማው የቦምብ ጥቃት በሚባለው ጥቃት ከ40 በላይ የህንድ ሚሊሻ አባላት መገደላቸው ተከትሎ ከ1971 ወዲህ ለመጀመሪያ ጊዜ ህንድ ወደ ፓኪስታን ግዛት ዘልቃ በመግባት ጥቃት አደረሰች። ይህም
ፓኪስታን የአጸፋ እርምጃ እንድትወስድና የጦር አውሮፕላኖቻቸው የአየር ላይ ውጊያ እስከ ማድረግ አድርሷቸው ነበር። ለዓመታት በሁለቱ ሀገራት መካከል አንጻራዊ ሰላም ከሰፈነ በኋላ በዚህ ዓመት ሚያዝያ ወር ከጥቂት ሳምንታት በፊት ማለት ነው፣ ታጣቂዎች ህንድ በምታስተዳድረው ካሽሚር ውስጥ በአንዲት የመዝናኛ ከተማ በፈጸሙት ጥቃት 26 ቱሪስቶች ተገደሉ። ይህም በ20 ዓመታት ውስጥ በሰላማዊ ሰዎች ላይ የተፈጸመ እጅግ አደገኛው ጥቃት ተብሏል። ለዚህም አጸፋም ከሁለት ሳምንት በኋላ ህንድ በፓኪስታን ውስጥና በፓኪስታን በሚተዳደረው ካሽሚር ውስጥ የሚገኙ ኢላማዎችን በሚሳኤል መታች። በዚህም ሳቢያም በሀገራቱ መካከል ያለው ፍጥጫ ሊባባስ ይችላል የሚል ስጋት ፈጥሮ ፍጥጫው እንዲረግብ ጥሪ እየቀረበ ነው። በእነዚህ ዓመታት ሁሉ ካሽሚር በዓለም ላይ ካሉ ከፍተኛ ወታደራዊ እንቅስቃሴ ከሚደረግባቸው አካባቢዎች መካከል አንዱም ነው። በ2003 ህንድና ፓኪስታን ተኩስ አቁም ለማድረግ ከስምምነት ላይ ደርሰውም ነበር። በአውሮፓውያኑ 2014 የአሁኑ የህንድ ጠቅላይ ሚኒስትር ናረንድራ ሞዲ ወደ ስልጣን የመጡት በፓኪስታን ላይ ጠንከር ያለ አቋም እንደሚይዙ ቃል ገብተው የነበረ ቢሆንም የሰላም ንግግር ለመጀመር ፍላጎት እንዳላቸው አሳይቷል። በዚያ ወቅት የፓኪስታን ጠቅላይ ሚኒስትር የነበሩት ናዋዝ ሸሪፍ ዴሊ ውስጥ በተካሄደው ሞዲ ስልጣን ለመረከብ በፈጸሙት የቃለ መሐላ ስነ ስርዓት ላይ ተገኝተውም ነበር። ነገር ግን ከአንድ ዓመት በኋላ ህንድ በሰሜናዊ ግዛቷ ፑንጃብ ውስጥ በሚገኘው የአየር ኃይል ሰፈር ላይ ለተፈጸመባት ጥቃት ከፓኪስታን የሚነሱ ታጣቂዎችን ተጠያቂ አድርጋለች። በዚህም የተነሳ ጠቅላይ ሚኒስትር ሞዲ በፓኪስታን ዋና ከተማ ኢስላማባድ ውስጥ በአውሮፓውያኑ 2017 ይካሄድ በነበረው ቀጠናዊ ጉባኤ ላይ ለመሳተፍ የነበራቸውን እቅድም መሰረዛቸው ይታወሳል። ከጊዜ ወዲህ በጎረቤታሞቹ ህንድና ፓኪስታን መካከል ያለውን የሻከረ ግንኙነት የሚያስተካክል ምንም አይነት እርምጃ ከሁለቱም ወገን አልተወሰደም። አሁን ደግሞ ህንድ በምትቆጣጠረው ካሽሚር ውስጥ ከሁለት ሳምንት በፊት በቱሪስቶች ላይ የተፈጸመውን ጥቃት ተከትሎ ማክሰኞ ሌሊት በፓኪስታን ውስጥና በምትቆጣጠረው ካሽሚር ላይ ተከታታይ ጥቃቶችን ፈጽማለች። የፓኪስታን ጦር ሰራዊት በጥቃቱ ውስጥ 5 የህንድ ጦር አውሮፕላኖችንና 1 ድሮን መትቶ መጣሉን ቢገልጽም ከህንድ በኩል ግን እስካሁን የተባለ ነገር የለም። ፓኪስታን በጥቃቱ ቢያንስ 26 ሰዎች ሲገደሉ ሌሎች 46 ደግሞ ቆስለዋል ስትል፣ ህንድ ደግሞ በምትቆጣጠረው ካሽሚር ላይ ፓኪስታን በፈጸመችው የከባድ መሳሪያ ድብደባ ቢያንስ 15 ሰዎች መሞታቸውንና 43 ሰዎች መቁሰላቸውን ይፋ አድርጋለች።